ገብረ ሰላመ በመስቀሉ ትንሣኤሁ አጋደ። በመስቀሉ ሰላምን አደረገ፣ ትንሣኤውን ገለጠ። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። በዓለም ላይ የምትኖሩ ኦርቶዶክሳውያን እግዚአብሔር ልጆች ሰላም እግዚአብሔር ይብዛላችሁ። ሰሙነ ሕማማቱን አጠናቀን ትናንት የስቅለትን መርሃ ግብር አከናውነን ዛሬ ላይ ደግሞ ቀዳሚት ላይ እንገኛለን። ቀዳሚት እንግዲህ በዓመት ከ50 በላይ ቀዳሚት ይገኛሉ። በመጽሐፍ ቅዱስ ኢትዮጵያ የሚል ከ44 በላይ ጊዜ ይገኛል ይላል። በቤተክርስቲያናችን ካላንደር አቆጣጠር ከ51 52 ቀናት በላይ ቀዳሚት አሉ በዓመት ማለት ነው። ይችኛዋ ቀዳሚት በዓመት አንድ ጊዜ ለየት ትላለች። ከ51 አንዷ ለየት ያለች ናት። እሷን በተመለከተ ነው የምንናገረው። ብዙ ታሪክ አላት። እኔ ግን ሁለቱም ብቻ ነው የማየው። አንደኛ ለምለም ቅዳሜ ትባላለች፣ ሁለተኛ ቅዳም ስዑር ትባላለች። ሁለቱም ብቻ ነው የማየው። ትናንት በገብረ መስቀል ሚዲያ ላይ ሰፋ ባለመልኩ ስለተማር ነው ይህንን አሁን ባጭሩ ነው የምናየው እና የዛሬዋ ቀዳሚት ለምለም ትባላለች። ለምለም ማለት ኦሪት ዘፍጥረት ምዕራፍ 8 ላይ እንደምናየው እግዚአብሔር ኖህን ግበር ታቦተ በዘተድህን አካሄድክን ከኔ ጋር አድርገሃልና አንተና ቤተሰቦችህ 8 ሆናችሁ የምትድኑበትን መርከብ ስራ አለው። መርከብ ሰራ፣ ወደ መርከቡ ገቡ። የሚገቡትን በሙሉ ተነገረው። ሁሉንም ይዞ እንዲገባ አደረገ። እግዚአብሔር ይዞ ገባ። በኋላ ላይ ኖህ እግዚአብሔር እንደታረቀ፣ ዓለም እንደተመረመረ፣ ውሃው እንደጎደለ፣ ደረቁ እንደታየ እነሆ ወፈነዋ ለርግብ ይላል። ርግብን በመስኮት ላካት። አንድ ጊዜ ዳዙራ ማረፊያ አጣ፣ ተመለሰች። 7 ቀን እንደገና ሱባኤ ያዘ። በዚያ በመርከቡ ውስጥ ያሉ በሙሉ ሱባኤ ይዘዋል። ምንም ይሁን ምን ሱባኤ ይዘዋል ማለት ነው። በኋላ በሰባተኛው ቀን እንደገና ላካት። ሲልካት በጥርሷ ቄጠማ ወይም ወይራ ይዛ መጣች ማለት ነው። አሁን ወይራው ትናንትና በዕለተ ስቅለት የተጠበጠብንበት ነው። ወይራው ማለት ቄጠማው ዛሬ ደግሞ እነሆ በኢትዮጵያውያን አባባል ዲያብሎስ ታሰረ፣ ጌታ ተመረመረ ማለት መኑ ውእቱ ዝንቱ ሥጋ ለቢሶ ዘሙአኒ። በመስቀል ላይ ስጋው ተቆራርጦ ደሙ ፈሶ አጥንቱ እየታየ ነፍስና ስጋውን የለየ መስሎ ሰው ተመስሎ ያሸነፈኝ ማን ነው ብሎ ዲያብሎስ በጲላጦስ ፊት ያሸነፈው፣ በገዳመ ቆሮንቶስ ያሸነፈው፣ በሐና በቀያፋ በገባይተ አይሁድ ፊት ለፊት ያሸነፈው ሰይጣን ታሰረ። ኢየሱስ ክርስቶስ ደግሞ ትንሣኤውን አበሰረ ለማለት ተፈልጎ ነው። ስለዚህ ካህናቱ ዲያቆናቱ ቄጠማ ይዘው ይህን ገብረ ሰላም በመስቀሉ ሰላምን አደረገ። ኤፌሶን ላይ የምናገኘው ቃል ነው። ሰላምን አደረገ። ወገብረ ሰላም በደመ መስቀሉ ቆላሲስ 1 ምዕራፍ 1 ቁጥር 18 ላይ ነው። በመስቀሉ ላይ በፈሰሰው ደግሞ ሰላምን አደረገ ነው። ስለዚህ ይህን አዋጅ እየተናገሩ ትንሣኤሁ አጋደ፣ ትንሣኤውን ገለጠ እያሉ ካህናቱ ቄጠማ ይዘው ይዞራሉ። እናቶቻችን በገጠሩ የማግልቅና ሳንቲሞችን የተለያዩ ነገሮችን ይሰጣሉ። በከተማውም እንደዚህ ነው። ምንድነው? የምስራቹን ሰጭና ተቀባይ ያለው ካህናቱ የምስራች ይላሉ፣ ምዕመናን ደግሞ የምስራች ተቀብለው ያንን ያደርጋሉ። ካህናት ቄጠማ ይሰጣሉ፣ ምዕመናን ደግሞ ለቤተ ክርስቲያን የሚሆነውን ነገር ያደርጋሉ። ዘፍጥረት ምዕራፍ 14 ላይ አብርሃም ለመልከጼዴቅ አስራቱን በኩራቱን አቀረበ፣ መልከጼዴቅ ደግሞ በረከቱን አቀረበለት ይለናል አይደል? ለዚያ ነው ማለት ነው። ስለዚህ የኖህ ርግብ እግዚአብሔር ታረቀ፣ ውሃው ጎደለ፣ መሬቱ ታየ ስትል ቄጠማ ይዛ መጣለች። አሁን እመቤታችን ደግሞ እነሆ ርግብ ትባላለች። ሰሎሞን ርግቤ ይቤላ በእንተ የዋሃታ ወሰናይት በእንተ አፍቅሮ። እነሆ የዋህነቷ ወይም ደግሞ የኖህ ርግብ ምሳሌዋ በመሆኗ እመቤታችን አማናዊት ርግብ ናትና ርግቤ ይቤላ ሰሎሞን ርግቤ ይቤላ አላት ይለናል። እና ምንድነው? እመቤታችን ቄጠማውን ያበቀለውን ወይራውን ያበቀለውን መድኃኔ ዓለምን ወልዳ ለዓለም አስረክባለች እና ስለዚህ ዛሬ የቄጠማ ቀን ስለሆነ ለምለም፣ የወይራ ቀን ስለሆነ ለምለም ቅዳሜ ይባላል ማለት ነው። ይህ ብቻም አይደለም።
እገላለሁ ያለው ተገሎ አጠፋለሁ ያሉት ጠፍተው አይሁድ ተዋርደው እግዚአብሔር ደግሞ ድል ነስቶ ያየነው ኢየሱስ ክርስቶስ 6666 ግርፋት ተገርፎ ያን ያክል ወድቆ ያን ያክል ተነስቶ ምራቅ ተተፍቶበት ስጋው ታይቶ ማነው ስጋው ተቆራርጦ ደሙ ፈሶ አጥንቱ ተቆጥሮ ከዚያ በኋላ ግን እነሆ ያን ሁሉ ከሆነ በኋላ ድል አድርጓልና ለምለም ቅዳሜ የተባለው የምስራች ቅዳሜ የምስራች ቅዳሜ ይባላል። የአሸናፊነት ቅዳሜ ይባላል። በዚህ አይነት መልኩ ነው ማለት ነው። ስለዚህ እመቤታችንን የወለደችው መድኃኔ ዓለም እነሆ ቄጠማውንም ወይራውንም ያበቀለ ስለሆነ ይልቁንም ነትገ ማየ ኃጢአት የኃጢአት ውሃ ጎደለ ነትገ ማየ መርገም ይልቁንም ደግሞ የመርገም ውሃ ጎደለ ወይም ደግሞ መርገም ተወገደ ኃጢአት ተወገደ ስትል መድኃኔ ዓለምን ወልዳ ለዓለም አስረክባለችና ዛሬ የቀዳሚት ለምለም ቅዳሜ ኃጢአት የተወገደባት መርገም የተወገደባት ዲያብሎስ ያፈረባት አሳሪው የታሰረበት አጠፋለሁ ያለው የጠፋበት 5500 ዘመን ነግሶ የነበረው ዲያብሎስ የተሻረበት ምንድነው? ክርስቶስ ተመረመረ፣ ዲያብሎስ ታሰረ የሚባልበት ቀን ስለሆነ ለምለም ቅዳሜ ይባላል ማለት ነው። ሌላው ቅዳም ስዑር የሚለው ነው። ቅዳም ስዑር ማለት አሁን ሰዓረ ሻረ ስዕረ ለመለመ የሚለው ግዝ ነው። ይሄ ያኛው ለምለም የሚለው ሰዓረ ሻር ማለት ደግሞ መሻር ማለት ምንድን ነው? አንደዚህ ሰዓረ ሻረ ሰው አፉን ሻረ ልንል እንችላለን። በዓል ሻረ ልንል እንችላለን። ቃሉን አበለ ወይም ሻረ ልንል እንችላለን። ይሄ ግን ዋናው ምንድን ነው? በዓመት አንድ ጊዜ ተጾማለችና ቅዳሜት እና እሑድ አይጾሙም። የማትጾመዋ ቅዳሜ ተጾማለችና ስለዚህ ተሻረች የተባለው በጾም ነው። ምግብ እመቤታችን ሌሎቹም ሴቶች ሐዋርያት ከሐሙስ ማታ ከ3 ሰዓት ጀምረው እስከ ነገ እሑድ ክርስቶስ እስከሚነሳ ድረስ ምግብ አልተመገቡም እና አክፍሎት ተብሎ በዚህ በአክፍሎት ቅዳሜት ተሽራለችና እሑድ ግን 10 ሰዓት ስለሚነሳ የምስራች ቀን የትንሣኤ ቀን ስለሆነ እሑድ አልተሻረችም። ቀዳሚት ግን ተሽራለች ማለት ነው። በምን በመጾም ማለት ነው። እና ቀዳም ስዑር የተባለችው በዚህ ነው። ግን ግንዛቤ እጥረት የተነሳ አንዳንድ ጊዜ ተሻረች ሲባል እንጨት መፍለጥ፣ ውሃ መቅዳት፣ እህል መፍጨት፣ ልብስ ማጠብ ወዘተ ሊታይ ይችላል። ከግንዛቤ ችግር የተነሳ ተደራሽነቱ የወንጌሉ የትምህርቱ ባልደረሰበት አካባቢ ይህ ነገር ሊሆን ይችላል። ነገር ግን አይደለም። የማይጾመው ቀን ቀዳሚት አይሁድ እነሆ ቅዳሚት በራቸውን ዘግተው እግራቸውን ዘርግተው ነው የሚውሉት የነበረ። በጣም ለቅዳሚት ቦታ አላቸው። እኛ ግን እንደዚህ አይደለም። በቅዳሚት የታመመ እንጠይቃለን፣ የታሰረ እናስፈታለን፣ ያዘን እናጽናናለን፣ የሞተ እንቀብራለን፣ የቅዳሚትን ስራ እንሰራለን። ከቅዳሚት ደግሞ እሑድን እኛ እናመዝናለን። ምክንያቱም ቅዳሚት የረፍት ቀን ናት። 22 ስነ ፍጥረት ከእሑድ እስከ ዓርብ ፈጠረና ቅዳሚትን አረፈባት ነው ምንለው አይደል? እሑድ ግን እዚያ በላይ ናት። ዓለም ይሄ የምታየው ዓለም ካለመኖር ወደ መኖር መጥቶ የተፈጠረባት ናት። በሁለተኛው ዓለምን ለማዳን መጥቶ መድኃኒታችን የተወለደባት ናት። በሶስተኛ ደረጃ የትንሣኤያችን በኩር ሆኖ እነሆ አይሁድን አሳፍሮ የተነሳባት ቀን ናት። በሌላ መልኩ ደግሞ ለሐዋርያት መንፈስ ቅዱስን የላከባት ቀን ናት እሑድ ማለት። በሌላ መልኩ ዓለምን በፈጠረበት ጥበቡና በማይመረመር ጥበቡ ዓለምን መልሶ የሚጠቀልልባት ይህች ዕለተ ሰንበት ናትና ሰንበት አልተሻረችም። ቀዳሚት ግን በምግብ ተሽራለች ማለት ተጾማለች። ሰዎች እስከ 4 ሰዓት ቆይተው ይመገቡ ነበርና እንዳየነው በመጣኑ 7 ቅዳሜ እስከ 3 ሰዓት እስከ 4 ሰዓት እየቆየን የጾም ምግብ እንበላለን። አሁን ላይ ግን ተጾማ ስለምትውል ተሻረች የተባለው በዚህ ነው ማለት ነው። እና እንግዲህ የዛሬዋ ቀዳም ስዑር የተባለችው ዲያብሎስ ታስሮ ጌታ ተመርምሮ ይልቁንም ደግሞ የክርስቶስ መነሳት አማናዊ ሆኖ እውነት ሆኖ ሐዋርያት ቅዱሳት አንስት ለማየት እየጓጉ የጠበቁበት ቀን ነውና ይልቁንም ደግሞ ዘሰባቱ ኃይለ ሰማያት አደረ ውስተ ልበ ምድር ይላል ቅዱስ ያሬድ በድጓው። 7ቱ ሰማያትን አንድም 20 ዓለማትን የፈጠረ አምላክ በ3 ክንድ መቃብር አደረ ይለናል። ስለዚህ እሱ በመቃብር አድሮ ማን ሰላም አለው? ማንስ ደስተኛ ሊሆን ይችላል? ሁሉም አዝነው ሁሉም ተክዘው ይጠብቁባት የነበረችው ይህች ቀዳሚት በዕለተ ሰንበት በዕለተ እሑድ እነሆ ከሌሊቱ 10 ሰዓት የተወለደው አምላክ ከሌሊቱ 10 ሰዓት የተጠመቀው አምላክ ከሌሊቱ 10 ሰዓት ላይ ክርስቶስ ተንሥአ እሙታን ክርስቶስ ከሙታን ተለይቶ ተነሳ። በአብይ ኃይል ወሥልጣን በራሱ ኃይልና ስልጣን አጋዞ ለአዳም አዳምን ነፃ ወጣው።
አሰሮ ለሰይጣን ሰይጣንን አሰረው። ሰላም እምይእዜሰ ይኩን ሰላም። ከዚህ በኋላ ለሀገራችን፣ ለቤተክርስቲያናችን፣ ለሕዝባችን ሰላም የሚለውን የሚታወጅበት ዋዜማ ላይ ስለሆነ ይቺ ቀዳሚት በዚህ አይነት መልኩ በየዓመቱ በዓመት አንድ ቀን የምትገኝ ቀዳሚት ቀዳም ስዑር ትባላለች ማለት ነው እና እግዚአብሔር አምላክ ሀገራችን ሰላም ያድርግልን። ትንሣኤን ከማን ጋር ለመዋል አስበናል የሚለውን እንመለከተዋለን በቀጣይ። እግዚአብሔር አምላክ የኢትዮጵያ አምላክ ሀገራችን ኢትዮጵያን ሰላም እንዲያደርግልን፣ መልካም በዓል እንዲያደርግልን፣ መልካም ለምለም ቅዳሜ ቀዳም ስዑር ዲያብሎስ ድል የተደረገበት የታሰረበት ታላቅ ዕለት ነው። ገብረ መስቀል ሚዲያ ሰብስክራይብ፣ ላይክ፣ ሸር አድርጉ። ሰላም እግዚአብሔር ከሁላችን ጋር ይሁን።